ሰላም እንደምንላችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። በሁለት ምዕራፎች ከናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ ተጀምሯል። እስከ 8 ሰዓት ድረስ አብረናችሁን እንዘልቃለን። የተለያዩ ትኩስ የሆኑ የሀገራዊ መረጃዎችን ወደ እናንተ ያሻገርን አብራችሁን እንድትቆዩ እንዲሁም ጋብዛለን። ኔሮዛ መኮንን ባልደረባይ መሀል ይታደለ አብረናችሁ ነን። አቤት ጉዳዮችን እንገራችሁ። በኢትዮጵያ ዲጂታል ቴክኖሎጂ ከስርዓተ ትምህርቱ ጋር መተሳሰሩ በጥራትና ተደራሽነት ላይ በርካታ ውጤቶች እያስመዘገበ ስለመሆኑ ተገለጸ። የኢትዮጵያ አየር ኃይል ሴት አባላቱን በእውቀትና በክህሎት በመደገፍ ሀገራዊና ተቋማዊ ተልዕኳቸውን እንዲወጡ ያደረገ መሆኑን ሴት የአየር ኃይል አባላት አስታወቁ። የኢትዮጵያ ሀገራዊ ምክክር የሚጠበቅበትን ሀገራዊ ግብ እንዲያሳካ ከግል ስሜት በመራቅ ሀገርን በማስቀደም መምከር እንደሚገባ የማህበራዊ ሳይንስ ምሁራን ተናገሩ። ከዜና ኢትዮጵያ ጋር አብራችሁኑ ተመልካቾቻችን ወደ ቀዳሚው ዘገባችን እናልፋለን። የቱሪዝም ዘርፉን ለማጠናከር የመሰረተ ልማት ስራዎች በትኩረት ሊሰራባቸው እንደሚገባ ተመላከተ። የወላይታ ብሔር ዘመን መለወጫ በዓል ጊፋታ በዩኔስኮ በማይዳሰስ ቅርስነት መመዝገቡን ተከትሎ የጊፋታ ብስራቶች ለሕዝባችን ከፍታ በሚል መሪ ሀሳብ ሲምፖዚየም እየተካሄደ ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን አያንቱ ምሩናት በቀጥታ መስመራችን ላይ ያለች። አያንቱ እንዴት ቆይተሻል? በሲምፖዚየሙ ላይ በተለይ የጊፋታ በዓል በዩኔስኮ መመዝገቡ ለአካባቢው እድገት ለቱሪዝም ዘርፉም ደግሞ የሚያበረክተው አስተዋጽኦ ምንድነው ተባለ? የተነሱ ሀሳቦችን አካፊን። አመሰግናለሁ ማህሌትና ሮዛ። እንግዲህ የወላይታ ህዝብ የዘመን መለወጫ በዓል እንግዲህ ጊፋታ በታህሳስ 1 2018 በህንድ ኒው ዴሊ ላይ በተደረገ ጉባኤ በዩኔስኮ መመዝገቡ የሚታወቅ ነው። ይህንንም ተከትሎ በወላይታ ሶዶ ከተማ የተለያዩ ሁነቶች እየተካሄዱ ነው የሚገኘው። በትናንትናው ዕለት የማስ ስፖርትና የሩጫ መርሃ ግብር ተካሂዶ ነበረ። በዛሬው ዕለት ደግሞ የጊፋታ ብስራቶች ለህዝባችን ከፍታ በሚል መሪ ሀሳብ እንግዲህ ሲምፖዚየም እየተካሄደ ነው የሚገኘው። የጊፋታ በዓል ለወላይታ ብሔር እንግዲህ የዘመን መለወጫ በዓል ብቻ ሳይሆን የተለያዩ እሴቶች እንዳሉትም ነው በዚህ ሲምፖዚየም ላይ የተመላከተው። ለምሳሌ የጊፋታ የአንድነት የእርቅ ነው፣ የእርቅ በዓል ነው፣ የሰላም በዓል ነው። ሰላም የሚሰበክበት፣ የተጣሉ ሰዎች የሚታረቁበትና ህዝቦች ተሰባስበው አንድነታቸውን የሚያሳዩበት በዓል ነው። ስለዚህ ደግሞ ይህ በዓል በዩኔስኮ መመዝገቡ ከወላይታ ቅርስነት ከወላይታ ህዝብ ቅርስነት ከኢትዮጵያ ቅርስነት አልፎ እንግዲህ የዓለም ቅርስ ሆኗልና ከዚህ በኋላ ለቱሪዝም ዘርፉ የሚያበረክተው አስተዋጽኦ ከፍተኛ መሆኑ ነው በሲምፖዚየሙ ላይ የተነሳው። የደቡብ ኢትዮጵያ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የሆኑት እንዲሁም የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በሲምፖዚየሙ ላይ ባደረጉት ንግግር ይህ የጊፋታ በዩኔስኮ እንዲመዘገብ በርካታ ምሁራን በተለያየ መልኩ ጥናቶችን ሲያደርጉ እንዲሁም ደግሞ የተለያዩ የቋንቋ ሲምፖዚየም የባህል ሲምፖዚየሞችን በማዘጋጀት ግንዛቤ እንዲኖርና በዩኔስኮ ጊፋታ እንዲመዘገብ በርካታ አስተዋጽኦ እንዳበረከቱ ተናግረዋል። ለነዚህ አካላትም ምስጋናቸውን አቅርበዋል። ሌላው ደግሞ ያነሱት ነገር ቱሪዝምና ልማት አንድ ላይ እኩል የሚሄዱ ጉዳዮች እንደሆኑ ነው ያነሱት። በተለይ ደግሞ አሁን ጊፋታ በዩኔስኮ ከተመዘገበ የዓለም ቅርስ ነው። በርካታ ጎብኚዎች እንግዲህ ወደ ኢትዮጵያ እንዲሁም ደግሞ ወደ ከተማዋ ይመጣሉ፣ ይህንን ለመታደም ማለት ነው። በዚያን ወቅት የመሰረተ ልማቶች ግዴታ ተሟልተው መጠበቅ እንዳለባቸው ነው የተናገሩት። ስለዚህ የልማት ስራዎችን ማፋጠን እንደሚገባ አንድ የቤት ስራ የሚሰጥ መሆኑን ነው የተናገሩት። አሁንም በከተማዋ ላይ የተለያዩ የልማት ስራዎች የኮሪደር ልማት ስራዎችም እየተሰሩ እንደሆነ ነው ያመላከቱት። በተለይ ደግሞ መንግስት አሁን ላይ ለቱሪዝም ዘርፉ ይበልጡኑ እጅግ ትኩረት ሰጥቶ እየሰራ እንደሆነና እንደዚህ የባህላዊ የልማት ስራዎች ላይ ትኩረት በማድረጉ ደግሞ ጊፋታም ሊመዘገብ መቻሉን ነው ያነሱት። በዚህ መነሻም እንግዲህ ሌሎች የልማት ስራዎች እንደሚጠናከሩ ተናግረዋል። አሁን ላይም በሲምፖዚየሙ እየተካሄደ ነው የሚገኘው፣ አልተጠናቀቀም። በዚህ ሰዓት ደግሞ የ5 ዓመት ስትራቴጂካዊ የልማት እቅዶች ቀርበው እንግዲህ ውይይት በምሁራን እንዲሁም ደግሞ በክልሉ
እንዲሁም በከተማዋ የተለያዩ ባለስልጣናት ውይይቶች እየተደረጉበት ነው የሚገኘው ማለት ነው። በነገው ዕለት ደግሞ የጊፋታ በዩኔስኮ መመዝገቡን ተከትሎ የደስታ የመግለጽ መርሃ ግብር እንዲሁም ደግሞ ከዩኔስኮ ተወካዮች የምስክር ወረቀት የመቀበል መርሃ ግብር ይካሄዳል። ይህንንም የኢትዮጵያ ቴሌቪዥን በቀጥታ ስርጭት ለተመልካቾቹ የሚያደርስ ነው የሚሆነው። እናመሰግናለን አያንቱ ለመረጃው። መልካም ቀን። ዜና ኢትዮጵያችን ቀጥሏል። 90 ዓመቱን ያከበረ የሚገኘው የኢትዮጵያ አየር ኃይል ላይ ትኩረት ወዳደረጉ ዘገባዎች እንምራችሁ። የኢትዮጵያ አየር ኃይል ሴት አባላቱን በእውቀትና በክህሎት በመደገፍ ሀገራዊና ተቋማዊ ተልዕኳቸውን እንዲወጡ ያደረገ መሆኑን የሴት የአየር ኃይል አባላት ተናገሩ። በአንጋፋው አየር ኃይል ሴቶች ከአብራሪነት እስከ ከፍተኛ የስራ ኃላፊነት ድረስ እያገለገሉ ነው። መቅደላይ ደረጀ ኮሎኔል አልማዝ ኃይለ በኢትዮጵያ አየር ኃይል በአንደኛ አየር ምድብ ስታፍ ማስተባበሪያ ምክትል ኮማንድ በመሆን እያገለገሉ ይገኛሉ። ምድር ኃይልን ጨምሮ አሁን እያገለገሉበት እስካለው አየር ኃይል ድረስ 30 ዓመታትን በሰራዊቱ ቤት እያሳለፉ ይገኛሉ። ሀገርን ለማገልገል አምነውበት የገቡት የሰራዊቱ ቤት የሚያስፈልገውን ሁሉ ወታደራዊ ስነ ምግባር በመፈጸም እስከ ኃላፊነት እንደደረሱ ይናገራሉ። ውትድርና በባህሪው ዓላማ ያለው ሰው ነው መሆን ያለበት። ምክንያቱም ሀገርን ወደሽ ነው አይደል እንዴ? ሀገርን ማገልገል ደግሞ ከዛ በላይ ትልቅነት የለም። ሀገርሽን ለማገልገል ስትወጪ ያ ቻሌንጆችንም አልፈሽ ትልቅ ደረጃ እንደምትደርሽ ደግሞ ያሳይሻል። የተቋማችን አሰራርም እሱ ነው። ያ ቻሌንጅ እንድታልፊው አድርጎ ተቀርጸሽ እንድትወጪ ወታደራዊ ኢቲክስ ኑሮሽ ካለባበስ ጀምሮ ባህሪሽንም ነው የሚቀየረው። ስልጠና ስትወስጂ ባይዘው ስልጠና ሲባል እኮ ያስተሳሰብ ለውጥ ነው። ከሲቪሉ ማህበረሰብ መጥተሽ ወደ ውትድርና ሀገርን ማገልገል የሚል ቃል ራሱ ያ የነበረው ባህሪሽን እዚህ ስትመጪ መለወጥ ያ የሚለውጥ ነው ስልጠና ማለት ነው። አንጋፋው አየር ኃይል በደማቸው ታሪክን የሚጽፉ በላባቸው ሀገርን የሚያገለግሉ የሀገር ፍቅርን በውል ያሳዩ የሀገር ልጆች ህብረት ነው። በዚህ ውስጥም ሴቶች ከአብራሪነት እስከ ትልልቅ ኃላፊነቶች እያገለገሉ ይገኛሉ። በተለያዩ ኤርክራፍት ቴክኒሻሎች አሉ፣ ጀግኖች ቴክኒሻሎች በጣም ብዙ ጎበዞች አሉ። በተለያዩ ቢሮዎች የሚሰሩ ጠንካራ ሴቶች አሉን። እንዳልኩሽ ብዙ ኤርክራፍት አሉ። በዛ ኤርክራፍት ደግሞ ሰማይ ላይ በቆራጥነት እንዲውሉ እነዛ ጀግኖች ሴቶች በደንብ በእውቀት የተደገፈ ትምህርት ያስተምራል። አየር ኃይል የተለያዩ ስልጠናዎች ይሰጣል። ያኛው ተደምሮ ብቁ የሆኑ ሴቶች እንዲፈራ ይደረግና እዚህ የራሳችን ትምህርት ቤትም አለ አካዳሚ። መጀመሪያ በዛ ተምረው ነው የሚወጡት። እነዚህ በተለያዩ ኤርክራፍት በጣም ጀግኖች ብዙ ሴቶች ቴክኒሻሎች አብራሪዎች አሉን እና በተለያየ መስክ እንሰራለን። እሱን ብቻ ሳይሆን በተለያዩ ቢሮዎች አሉ። በሎጂስቲክስ ምክትል አለ፣ ስታፍ ማስተባበሪያ አለ፣ አየር መከላከል አለ። እስከ ሳይቶቻችን ወጣ ብለሽም ሴቶች እዛ በተለያዩ ሙያ ኦፕሬተር ሆነው የሚሰሩ ሴቶች አሉ። ኮሎኔል አልማዝ ኃይለ አየር ኃይል የትምህርት እድል በመስጠት የሀገርን ፍቅር በማውረስ የመምራት አቅምንም በማላበስ ሰርቶኛል ሲሉ ይገልጻሉ። ውትድርና በጣም ዲሲፕሊን ነው የሚያደርግሽ፣ ይቀርጽሻል፣ ሀገርሽንም እንድትወጂ ያደርግሻል። ይሄ ሙያ ብዙ ነገር ነው ያገኘሁበት። አንደኛው ስፔሻሊ ተቋሚ እዚህ አየር ኃይል ሲሆን እስከ ማስተርስ ተመሪያለሁ። መጀመሪያ እዚህ ስመጣ ዲፕሎም ብቻ ይዤ ነው የመጣሁት። አሁን ደግሞ በከፍተኛ ኃላፊነት ነው የምመራው። ከስሬ ብዙ የሰራዊት አባላቶችን እመራለሁ። ያ ሰራዊት ደግሞ ሸፕ አድርጌ አገሩን የሚወድ ስራውንና ኃላፊነቱን ችሎ አውቆ እንዲሰራ። ስለዚህ እኔም
ኮንፊደንስ እንዲኖረኝ አቅም እንዲኖረኝ ብቃት እንዲኖረኝ አድርጌ የቀረጸኝ ይህ ተቋም ነው። ይሄ ዩኒፎርም ብዙ ዓላማ የያዘ ነው፣ ክብርም ያለው ነው። ፕሮፌሽናል ወታደር እንዲሆን አድርጎኛል። ለ90 ዓመታት በሰማይ ላይ የደመቀው አየር ኃይል ዛሬም ዘመኑን መስሎ ሀገርን እያገለገለ ይገኛል። ልክ እንደ ኮሎኔል አልማዝ ኃይለ ሁሉ በአየር ኃይሉ የተሰሩ ወታደሮች ሀገርን በማሻገር አስተዋጽኦአቸው አለ የሚባል አይደለም። አየር ኃይሉም ከደመናው በላይ የሰራቸው አስገራሚ ጀብዶዎችም ከትውልድ ትውልድ ሲዘከሩ ይኖራሉ። ከዚሁ ጋር በተገናኘ የኢትዮጵያ አየር ኃይል በጀግንነትና በልዕልና ከፍ ብሎ በሰማይ ላይ ሲበር 90 ዓመታትን አስቆጥሯል። ሰማዩ የኛ ነው በሚል ለኢትዮጵያ ዘብ ከመሆን ባለፈ ለአፍሪካውያን ጭምር ኩራትም ሆኗል። ዛሬ ላይ አየር ኃይሉ ዘመኑን በሚዋጅ ቴክኖሎጂ በሰው ኃይል እንዲሁም በስልጠናና ጥገና ማዕከላትን በማደራጀትም ወደፊት እየበረረ ነገንም እየገነባ ይገኛል። ነጻነት ፍቅሩ በዚህ ጉዳይ ላይ ያሰናዳችሁ እንከታተል። ጊዜው አፍሪካውያን ለነጻነታቸው በመራር ትግል ውስጥ የሚያልፉበት ነበር። ለነጻነታቸው እንዲታገሉ ፈርቀዳጇ ሀገር ኢትዮጵያ ደግሞ ሌላ አብዮት ውስጥም ነበረች። ይህ አብዮት በነጻነት ምድር ላይ በነጻነት ሰማይ ላይ የተመሰረተው ከሰማይ የሚበረው ብሎም የአፍሪካ የአቪዬሽን ኢንዱስትሪ አብዮት አቀጣጣይ የሆነው የኢትዮጵያ አየር ኃይል ምስረታውን ያደረገበት ወቅት ነው። 1928 ዓመተ ምህረት በተለይ በአቪዬሽን ከማንም ቀደምት ነው የታጠቅነው። አንዳንዱ ኤዥያ ሀገር አውሮፕላን ምን እንደሚመስል በማያውቁበት አፍሪካ ይቅርና ኢትዮጵያ ጀግኖቿ ብዙ ናቸው። ታሪካቸው ጥላትን አሸንፎ ለሉዓላዊነታቸው የተዋደቁ መሆናቸውን ይናገራል። የኢትዮጵያ አየር ኃይል ታሪክ ደግሞ የጀግንነትና የልዕልና ነው። 9 ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። አያሌ ዓመታት በክብር የተሻገረው የኢትዮጵያ አየር ኃይል ዛሬን በብቃት ነገን ደግሞ በስኬት ለመቆም ዛሬም በከፍታ ይበራል። ወደፊት በመብረር ነገን ለመገንባት በሚያደርገው ጥረት ውስጥ ከፍ ብሎም ይታያል። በ2022 ማንም ብድግ ብሎ ማይደፍራት አገር ኤርፎርስ ነገ ልጆቻችን በተስተካከለ ሰላሟ በተረጋገጠ ሀገር ላይ የሚኖሩበት ኤርፎርስ መገንባት ነው። ለኢትዮጵያ ለምትባል ሀገር ጥቅም ለኢትዮጵያ የሚባል ክብር የምንሄድ መሆናችን ደግሞ በቲዎሪም በተግባርም እናሳያለን። የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ያከናወናቸው የሪፎርም ስራዎችም ተቋሙን በቴክኖሎጂ በትጥቅና በሰው ኃይል ብቃቱን አሳድጓል። ዛሬ አየር ኃይሉ ታዲያ ከመከላከያ ባለፈ የቴክኖሎጂና የስልጠና ማዕከል ሆኗል። ስለዚህ 2010 ሪፎርም ስንጀምር አሁን አየር ኃይሉ የደረሰበት ነገር ውጤቱ የሚጀምረው እዛ ጋር ነው። ችግራችንን በደንብ ነው ያየነው፣ ወደ ራሳችን ነው ያየነው። መነሻው የመፈተሹ መነሻ ምንድነው? ሪፎርሙ ምን እንዲመስል ምን አይነት ቅርጽ ያዝ እንዴት ይመራ የሚለውን ነገር አድሬስ ለማድረግ ሄደንበታል። በተለይ ቴክኖሎጂ ላይ የተሰራው ስራ፣ ሰው ሀብቱ ላይ የተሰራው ስራ፣ የውጊያ መሰረተ ልማቱ ላይ የተሰራው ድሮንን ያስተዋወቅ ነው። ከዛ በኋላ ነው ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። መታጠቅ ብቻ አይደለም፣ ቴክኖሎጂን የማልማት ያን ቴክኖሎጂ የመጠቀም ሀገር የሚጠበቅበትን ነገር የማድረግ በልኩ የመገኘት ቀጠናው ላይ ያለ ምንም ጥያቄ የኛን አየር ኃይል የሚያክል በሰው ሀብት ልማቱ በማድረግ አቅሙ በቴክኖሎጂው የሚገዳደረው የለም። የኢትዮጵያ አየር ኃይል የሀገር ውስጥ ዘብ ብቻ አይደለም፣ የአፍሪካ ኩራት፣ የዓለም አቀፍ ሰላም ተሟጋችም እንጂ። በኮንጎና በተለያዩ የሰላም ማስከበር ተልዕኮዎች ውስጥ የተሳተፈው አየር ኃይሉ የኢትዮጵያን ዝና በዓለም አደባባይ ከፍ አድርጓል። በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ
ስመጥር ታላቅ ተቋም ነው። የ90 ዓመታት ጽናት፣ የዘመናዊነት ጥበብና የሉዓላዊነት ዋስትና የኢትዮጵያ አየር ኃይል ለሀገር ክብር፣ ለሰማይ ጥበቃ በሰማዩ ላይ ከፍ ብሎ ይበራል። ዜና ኢትዮጵያችን ቀጥሏል። የኢትዮጵያ ሀገራዊ ምክክር የሚጠበቅበትን ሀገራዊ ግብ እንዲያሳካ ከግል ስሜት በመራቅ ሀገርን በማስቀደም መምከር እንደሚገባ የማህበራዊ ሳይንስ ምሁራን ተናገሩ። ወደ መጨረሻው ምዕራፍ የተቃረበው የሀገራዊ ምክክር ፋይዳን በአግባቡ በመረዳት የተሻለች ሀገር ለመገንባት እድሉን በአግባቡ መጠቀም እንደሚገባም አመልክተዋል። ሚካኤል ገሶ የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ውጪ በተለያዩ የሀገሪቱ አካባቢዎች ሲያካሂደው የቆየውን አጀንዳ የማሰባሰብ ስራ በማጠናቀቅ ዋናውን ጉባኤ ለማካሄድ በዝግጅት ላይ ይገኛል። በዋና ዋና ሀገራዊ ጉዳዮች ዙሪያ በጋራ መክሮ አለመግባባቶችን በዘላቂነት በመፍታት ሀገራዊ መግባባትን መፍጠር ዋነኛ ግቡ ነው። ኢትዮጵያ ስትቀጥል ነው ሁላችንም ልንቀጥል የምንችለው። ትምህርት፣ ጤና፣ ሀገር ልማት፣ መንገድ ሁሉ ነገር የሚኖረው አገር ስትቀጥል ነው። ይሄ ናሽናል ዳያሎግ ደግሞ የሀገር ፊውቸር ፌት ላይ ወሳኝ ነገር ነው። ለዘመናት ከቆየው ኋላ ቀር የፖለቲካ ስርዓት በመላቀቅ ስልጡን አካሄድን መከተል ሁሉም የሚያተርፍበት ነው። የቀደመው ዘመን የኢትዮጵያ ታሪክ እንደሚያመለክተው ስልጣንን በኃይል አማራጭ ለመያዝ የተደረጉ ሙከራዎች ሀገርና ትውልድን ዋጋ አስከፍለው አልፈዋል። በቀይ ሽብር ዘመን ክሬም የሚባለው ወጣት ኃይል የተማረ ኃይል አለቀባት ሀገር ነው የሚለው። እርስ በርሳችን ተባልተን እኮ ነው። በዚህ የመጣ ነገር የለም። ደርግ አለፈ፣ ሀገር አለች። ብዝሃነትን በተገቢው ማስተናገድ የሚችል የፖለቲካ ስርዓተ መንግስት መገንባት ካልቻልክ ለመፍረስ ቀላል ነው። ሀገራዊ ምክክር በዘመናት መካከል አንድ የሚካሄድ በመሆኑ ፋይዳውን በአግባቡ በመረዳት የተሻለች ሀገር ለመገንባት እድሉን መጠቀም ይገባል። የነገዋ ኢትዮጵያ አጠቃላይ ሁኔታን የመበየን አቅም ባለው የኢትዮጵያ ሀገራዊ ምክክር ከግል ስሜት በመራቅ ሀገርን በማስቀደም የመፍትሄው አካል መሆን ይጠይቃል። አብዛኛው ህዝብ የሚደግፈውን ነገር ይዘን ስንሄድ ነው ናሽናል ዳያሎጉ ተሳካ ምንለው እንጂ ኤክስትሪም የሆነ ፖለቲካል አይዲዮሎጂ ያላቸው አሉ። ስለዚህ አንዱን ሀሳብ ጥለ ማጆሪቲው የሚደግፈውን የሌሎች ሀገሮችንም ተሞክሮ በመመልከት በመቻቻል ኤክስፒሪየንስ ምን ይመስላል አገራችን ደግሞ ከፓርቲ ኢንተረስት ወይም ከአንድ ኢትኒክ ግሩፕ ኢንተረስት ወይም ከአንድ ሃይማኖት ኢንተረስት ውጪ ሆነን ትልቁን የሀገር ኢሜጅን ኢትዮጵያ የምትቀጥልበትን እንደ ሀገር የምትቀጥልበትን ሁኔታ ማሰብ አለብን። ወደ መጨረሻው ምዕራፍ የተቃረበው የኢትዮጵያ ሀገራዊ ምክክር በኢትዮጵያ ታሪክ ውስጥ አዲስ ምዕራፍ የሚከፍት እንደሚሆን ይታመናል። በምክክር ብዙ ሀገሮች ተሻግረዋል። የቅርብ ደቡብ አፍሪካን መውሰድ ይቻላል። በርካታ ሀገሮች በብሔራዊ መግባባት በናሽናል ዳያሎግ ችግሮቻቸውን ፈተው ዛሬ ለደረሱበት ትልቅ ደረጃ መሰረት የሆነው ይሄ ነው። ስኬታማ ሀገራዊ ምክክር ማካሄድ በዜጎች መካከል መተማመን ላይ የተመሰረተ ግንኙነት እንዲጎለብት ከማድረግ ባለፈ አዲስ የፖለቲካና የኢኮኖሚ አውድ ለመፍጠር ያስችላል። በኢትዮጵያ ዲጂታል ቴክኖሎጂን ከስርዓተ ትምህርቱ ጋር በማዋሃድ ተወዳዳሪና ብቁ ዜጋን ለማፍራት እየተሰራ ነው። የዲጂታል ትምህርት ለትምህርት ጥራትና ተደራሽነት ከፍተኛ አስተዋጽኦም እያበረከተ ይገኛል። አለሚልፉ ዝርዝር አላት። በኢትዮጵያ የትምህርት ጥራት ላይ የሚታዩ ስብራቶችን ለመጠገንና ዘመኑን የዋጀ የሰው ኃይል ለማፍራት የቴክኖሎጂ ተደራሽነትን ማስፋት አማራጭ የሌለው ጉዳይ ነው። የመደመር መንግስት ትምህርትን የልማት መሰረት በማድረግ ዲጂታል ቴክኖሎጂን ከስርዓተ ትምህርቱ ጋር ለማዋሃድ በርካታ ስራዎችን እያከናወነ ይገኛል። በተለይም የዲጂታል 2025 ስትራቴጂን ተግባራዊ በማድረግ ረገድ የመማር ማስተማር ሂደቱን በቴክኖሎጂ ለማጠናከር ሰፋፊ ስራዎች እየተከናወኑ ነው። ከነዚህም መካከል የመምህራንን የዲጂታል ክህሎት ማሳደግ አንዱና ዋነኛው ተግባር ሆኖ ተወስዷል። መምህራን በዘመናዊ የቴክኖሎጂ መሳሪያዎች ታግዘው ዕውቀትን እንዲያስተላልፉ መደረጉ የትምህርት ጥራት ችግርን ከመቅረፉም በላይ ተማሪዎች ለፈጠራ ስራ እንዲነሳሱ እያደረገ ይገኛል። ከዚህ ጋር ተያይዞ የትምህርት ስርዓቱ ለሙያና ቴክኒክ ዲጂታል ክህሎት እንዲዳብር የሰጠው ትኩረት እንዲሁም በዚህ ዘርፍ
በርካታ ስታርታፖች እያበቡ መምጣታቸው የለውጡ ተጨባጭ መገለጫ ነው። ስታርታፕን ለስራ ፈጠራ እንደ ኢንጂን ለሴክተሮች ትራንስፎርሜሽን ደግሞ እንደ መሪ ለውጭ ጉዳይ በተለይ ደግሞ ቴክኖሎጂ ቤዝድ ለሆኑ የፎሬን ዳይሬክት ኢንቨስትመንቶች እና ኤክስፖርቶች እንደ ዋና አንቀሳቃሽ ነው ብሎ አስቀምጧል። ይህም ትምህርት ከገበታዊ ዕውቀት ብቻ ተለይቶ ወደ ተግባራዊና የገበያ ፍላጎት የሚመራ ክህሎት መሻገሩን ያሳያል። ከዚሁ ጋር ተያይዞ በቅርቡ ይፋ የሆነው የ5 ሚሊዮን ኮደርስ ኢኒሼቲቭ ለሀገሪቱ የዲጂታል ኢኮኖሚ ግንባታ አዲስ ተስፋን የሰነቀ መርሃ ግብር ሆኗል። ኮዲንግ ነገ ተራ ልምምድ ነው የሚሆነው፣ ልክ እንደ ጎማ መቀየር። አሁን ለኛ እንደዚያ ላይሆን ይችላል። ያኔ ልጆቻችን ግራ የገባቸው እንዳይሆኑ ከወዲሁ መልካም ዘር ሊዘራባቸው ይገባል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። ይህ ታላቅ ሀገራዊ ፕሮጀክት ወጣቶችን በኮዲንግ በሶፍትዌር ልማትና በቴክኖሎጂ ፈጠራ ዘርፎች በማሰልጠን በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ለማስቻል ያለመ ነው። እየተከናወኑ ያሉ የዲጂታል ትራንስፎርሜሽን ስራዎች የኢትዮጵያን የትምህርት ስርዓት ከባህላዊ አሰራር በማውጣት ዘመኑ የሚጠይቀውን ብቁ የሆነ ዜጋ ለማፍራት ጉልህ ሚና እንደሚጫወቱም ይጠበቃል። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ቴክኖሎጂን መሰረት ያደረገው የትምህርት ሪፎርም ውጤታማ እንዲሆን የመሰረተ ልማት ተደራሽነትን ይበልጥ ማጠናከርና የሁሉንም አካላት ተሳትፎ ማሳደግም ይገባል። የኢትዮጵያችን ቀጥሏል። ወደ ውጭ ጉዳያችን እንሻገር ነው። የዓለም ንግድ ድርጅት ዋና ጸሐፊ ንጎዚ ኢኮንጆ-ኢዌላ ዓለም አቀፍ የንግድ ስርዓት በተቋሙ የንግድ መመራት እንዳለበት ገለጹ። የዓለም ንግድ ድርጅት ዓመታዊ ጉባኤ በስዊዘርላንድ ተካሂዷል። ዋና ጸሐፊዋ አሁን ላይ የዓለም ሀገራትን የንግድ ሰንሰለት ለማሳለጥ ለታዳጊ ሀገራት ድጋፍ ማድረግና ሁሉንም ወገን ተጠቃሚ የሚያደርግ አካሄድ መተግበር ያስፈልጋል ብለዋል። የዓለም ንግድ ድርጅት በስዊዘርላንድ የተመሰረተ ሲሆን 164 አባል ሀገራት አሉት። ዘገባው የአጃንስ ፍራንስ ፕሬስ ነው።